ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሚያዝያ 20 ወይም አፕሪል 28 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 187 ብር ከ99 ሳንቲም እየተመነዘረ ነው። ዶላሩን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 154 ብር ከ87 ሳንቲም ተገዝቶ 157 ብር ከ97 ሳንቲም እየተሸጠ ነው። በንግድ ባንክ 153 ብር ከ26 ሳንቲም ተገዝቶ 156 ብር ከ33 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 137 ብር ከ89 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 113 ብር ከ33 ሳንቲም ተገዝቶ 115 ብር ከ59 ሳንቲም የተሸጠ ነው። በንግድ ባንክ 110 ብር ከ04 ሳንቲም ተገዝቶ 112 ብር ከ24 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 135 ብር ከ04 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ76 ሳንቲም ተገዝቶ 156 ብር ከ83 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ55 ሳንቲም ተገዝቶ 109 ብር ከ70 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 220 ብር ከ25 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 184 ብር ከ80 ሳንቲም ተገዝቶ 188 ብር ከ80 ሳንቲም የተሸጠ ነው። በንግድ ባንክ 179 ብር ከ58 ሳንቲም ተገዝቶ 183 ብር ከ17 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 254 ብር ከ42 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 209 ብር ከ47 ሳንቲም ተገዝቶ 213 ብር ከ06 ሳንቲም የተሸጠ ነው። በንግድ ባንክ 203 ብር ከ50 ሳንቲም ተገዝቶ 207 ብር ከ57 ሳንቲም የተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 51 ብር ከ19 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ62 ሳንቲም ተገዝቶ 45 ብር ከ51 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ73 ሳንቲም ተገዝቶ 42 ብር ከ56 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 239 ብር ከ09 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ74 ሳንቲም ተገዝቶ 202 ብር ከ71 ሳንቲም የተሸጠ ነው። በንግድ ባንክ 191 ብር ከ60 ሳንቲም ተገዝቶ 195 ብር ከ43 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 20 ብር ከ35 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 16 ብር ከ77 ሳንቲም ተገዝቶ 17 ብር ከ11 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ34 ሳንቲም ተገዝቶ 16 ብር ከ66 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 611 ብር ከ78 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 500 ብር ከ36 ሳንቲም ተገዝቶ 510 ብር ከ36 ሳንቲም የተሸጠ ነው። በንግድ ባንክ 490 ብር ከ69 ሳንቲም ተገዝቶ 500 ብር ከ50 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ54 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ74 ሳንቲም ተገዝቶ 25 ብር ከ24 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ተገዝቶ 22 ብር ከ44 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ99 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኢትዮጵያ ንግድ ባንክ ነው። 1 ብር ከ62 ሳንቲም ተገዝቶ 1 ብር ከ65 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 50 ብር ከ12 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ81 ሳንቲም ተገዝቶ 44 ብር ከ68 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ86 ሳንቲም ተገዝቶ 41 ብር ከ68 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 51 ብር ከ32 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 489 ብር ከ40 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ57 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 498 ብር ከ20 ሳንቲም የተመነዘረ ነው። አንድ
የጆርዳን ዲናር በጥቁር ገበያ 265 ብር ከ14 ሳንቲ የተመነዘረ ነው። 1 የቱርክ ሊራ በጥቁር ገበያ 4 ብር ከ17 ሳንቲ የተመነዘረ ነው። 1 የእስራኤል ሽቅል በጥቁር ገበያ 63 ብር ከ16 ሳንቲ የተመነዘረ ነው። 1 የየመን ሪያል በጥቁር ገበያ 78 ሳንቲ የተመነዘረ ነው። 1 የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ28 ሳንቲ ተገዝቶ 9 ብር ከ47 ሳንቲ የተሸጠ ነው። 1 የኬንያ ሽሊንግ በንግድ ባንክ 1 ብር ከ18 ሳንቲ ተገዝቶ 1 ብር ከ20 ሳንቲ የተሸጠ ነው። 1 የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 88 ሳንቲ የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብነው ከEthioBlackMarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻ ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።